ባርሲ ግጭት የ11 ሰዎች ህይወት አልፏል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ውስጥ ብሔር ከብሔር ግጭት ቀንሷልም ሲሉ ጠቅላይ ሚኒስትሩ በዛሬው የፓርላማ ውሎ ተናግረዋል። አጠቃላይ የፓርላማ ውሎ ምን ሀሳቦች ተነሱ የሚለውን ነገር በጥቂቱ ለእናንተ እናደርሳለን። በሌላ መረጃ የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደብ ሆኗል ብለዋል ዶክተር ደሳለኝ ጫኔ። ይሄንን የሚያሉት በዛሬው የፓርላማ ውሎ ነው። አጠቃላይ ሀሳቡን እንነግራችኋለን። ወደ ሌሎች መረጃዎች ማህበራዊ ጉዳዮች ስናልፍ ወጣት ባለ ራዕይ የሆነው በከተማዋ ታዋቂው ፎቶግራፈር አንሺ ወይም ሳሚ ፎቶ የሚባለው ግለሰብ በአሰቃቂ አደጋ ህይወቱ ማለፉ ተረጋግጧል። በምን ሁኔታ ነው ህይወቱ ያለፈው የምንለው የምንነግራችሁ መረጃ ነው። አለርት ሆስፒታል ውስጥ ከአስተማሚ ላይ ሞባይል የሰረቀው የሆስፒታል የጥበቃ ሰራተኛ መጨረሻው ምን ሆነ የምትሰሙት ነው። የሰልፊ ፎቶ እየቀረጸች ሳለ የተሰነዘረባትን ያልተጠበቀ ጥቃት በዛሬው ሰልፊ ስንነሳ ጥንቃቄ ማድረግን የሚገባን ሰዎች ሁሉ መረጃ ይዘናል የምትሰሙት ነው። በመጨረሻም በስሪላንካ ማረሚያ ቤት በተቀሰቀሰ አመጽ 25 ሰዎች ሞተዋል። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። ለዛሬ ለሰኔ 30 የወሩ የመጨረሻ ቀን የያዝናቸው መረጃዎች እናደርሳለን። ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። የኛ ተመልካቾች ዜናውን አይታችሁ ከመውጣት ባለፈ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲዳረስ እንድታደርጉ በታላቅ ትህትና ነው የምጠይቃችሁ። አዘጋጅቼ ደግሞ ማቀርብላችሁ እኔ ናርዶስ አለማየሁ ነኝ። አብራችሁን ቆዩ። ወደ መረጃዎቹ እናልፋለን። በአርሲ ውስጥ ተከስቶ የነበረው ግጭት ምርጫውን ለማደናቀፍ የተደረገ ዝግጅት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ በአርሲው ግጭት ህይወታቸው ያለፉ ሰዎች 11 መሆናቸውን የተናገሩት ከተወካዮች ምክር ቤት አባላት ከሃይማኖት ጋር በተያያዙ ጉዳዮች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ነው። ህይወታቸውን ካጡት 11 ሰዎች ውስጥ 8ቱ ሚሊሻና ፖሊስ ናቸው። ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ህይወት የታደጉ መሆናቸውንም ጠቅላይ ሚኒስትሩ ገልጸዋል። ግጭቱን የሃይማኖት መልክ ለመስጠት ታስቦ እንደነበረም አስረድተዋል። ጠቅላይ ሚኒስትሩ ከሟቾች መካከል ሙስሊሞች እንደሚገኙበትም ነው የተናገሩት። እነዚህ ፖሊሶችና ሚሊሻዎች ለህዝቡ ሞተው እነሱን ከማወደስና ከማመስገን ይልቅ የነሱን መስዋዕትነት ማርከስ በብዙ ፖለቲከኞች መታየቱ አሳፋሪ ድርጊት መሆኑንም ጠቅላይ ሚኒስትሩ ይገልጻሉ። በግጭቱ እጃቸው ያለበት 22 ተጠርጣሪዎችም በቁጥጥር ስር መዋላቸውን ገልጸዋል። ከ90 በመቶ በላይ ተፈናቃዮች ወደ ቀያቸው መመለሳቸውም ነው የተገለጸው። በሌላ በኩል ጠቅላይ ሚኒስትሩ ካነሷቸው ጉዳዮች መካከል ኢትዮጵያ ውስጥ ብሔር ከብሔር ግጭት ቀንሷል የሚለው ይገኝበታል። ትግራይ ክልል እየረበሹ የሚገኙ አካላት ቤተሰቦቻቸው በአዲስ አበባና በውጭ ሀገር እንደሚኖሩም እናውቃለን ብለዋል። ኢትዮጵያ ውስጥ የማህበረሰብ ግጭት ቀንሷል፣ ብሔር ከብሔር ሃይማኖት ከሃይማኖት ግጭቶችም አይነሱም ብለዋል ጠቅላይ ሚኒስትሩ። ይሄም የሆነው ብሔርን ከብሔርና ሃይማኖትን ከሃይማኖት የሚያጋጩ ኃይሎች ራሳቸው እየተጋጩ ስለሆነ ነው ሲሉ ተናግረዋል። በዛሬው ፓርላማ ውሎ ላይ የኢትዮጵያ ሰላም አንጻራዊ በሆነ መልኩ ተሻሽሏል፣ ሰልፎችና ሃይማኖታዊ ኩነቶች ሲከናወኑ የሚያጋጥሙ ችግሮች የሉም ብለዋል ጠቅላይ ሚኒስትሩ። በርካታ ኦሮሚያና አማራ ውስጥ ያሉ የታጠቁ ኃይሎችም እየተደራደሩ እንዲመለሱ እንፈልጋለን፣ ይህንንም አጠናክረን እንቀጥላለን ብለዋል። ፕሪቶሪያ ብዙ ውጤት ያስገኘ የሰላም ድርድር መሆኑና አሸናፊና ተሸናፊም በአንድ ላይ የተደራደሩበት መድረክ መሆኑም ሊታወስ ይገባል። በስምምነቱም ከ60 ሺህ ያላነሱ የታጠቁ ኃይሎች አስፈላጊው ክፍያ ተደርጎላቸው ከሰራዊቱ እንዲቀነሱ ተደርጓል። እስረኞችና ምርኮኞች ተፈተዋል። መውረስ የሚቻሉ ሀብቶችን ለሰላም ስንል ትተነዋል ብለዋል ጠቅላይ ሚኒስትሩ። በትግራይ ክልል እየረበሹ የሚገኙ አካላት ቤተሰቦች በአዲስ አበባና ውጭ ሀገር እንደሚኖሩም እናውቃለን ሲሉ ገልጸዋል። በትግራይ ያሉ ወጣቶች በግዳጅ ታፍሰው ለሱዳን ጦርነት እየተቀላቀሉ ነው። የትግራይ ህዝብ የችግሩ ገፈት ቀማሽ መሆናቸውንም የተናገሩ ሲሆን በሌሎች ክልሎች ያሉ የትግራይ ተወላጆች በሰላም ወጥተው እየገቡ ይገኛሉ ብለዋል። ኢትዮጵያ የሰላሟ ምንጭ መደፍረስ መነሻውን ስለምናቅ
ለመከላከል የሚያስችል ቁመና ስላለን በትኩረት እንሰራበታለን በማለት ኢትዮጵያ አትወድቅም የወደቁ ታነሳለች እንጂ አትወድቅም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የፓርላማ ውሎ ላይ የሰጡት ማብራሪያ ነው። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በአገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደብ ሆኗል ብለዋል ዶክተር ደሳለኝ ጫኔ በዛሬው የፓርላማ ውሎ ነው ይሄም ጉዳይ የተነሳው። ሰላምና ጸጥታ እንዲሁም ደግሞ የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር በተግባር ያየነው፣ ነገር ግን ተገላቢጦሽ ነው በማለት ጠንከር ያለ ትችት ሰንዝረዋል። በፓርላማው የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳም ሳይሽር በአማራ፣ በኦሮሚያ፣ በቤንሻንጉል፣ በጋምቤላ እንዲሁም በሌሎች አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። የፓርላማ አባሉ በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉ ጉዳዩ የደረሰበትን አሳሳቢነት ጠቁመዋል። ዶክተር ደሳለኝ በዝርዝር ያቀረቡት ጥያቄ ምንድን ነው የሚለውን ስንመለከት በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት፣ የሲቪክ ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና ክልከላዎች ዜጎች አማራጭ ድምጽ እንዳያሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲዎች የተሳሳተ ፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው እንግዲህ የሌሎች መዋቅራዊ ስብራት ውጤት ነው ብሏል። መንግስት የችግሮቹን ስር መሰረት ትቶ ምልክቶቹን ብቻ በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ሲሉም የፓርላማ አባሉ ጥያቄ አንስተዋል። በተላከልን የመንግስት አፈጻጸም ሪፖርት ላይም የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱ፣ የሸቀጦች ዋጋ ንግድ 10 ቢሊዮን ዶላር ማስገኘቱና የውጭ ቀጥታ ሐዋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽፈት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 አጠቃላይ የዋጋ ግሽፈት 13.4 የምግብ የዋጋ ግሽፈት ደግሞ 15% ደርሷል ይላል። ይህ ግሽፈት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገልጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን እያሉ ይቀጥላሉ ዶክተር ደሳለኝ ጫኔ። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽፈት በሚሊዮን የሚቆጠር ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል ብለዋል የምክር ቤት አባሉ። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው ደግሞ በድህነት የሚማቀቅ ሁለት መደቦች ሆነዋል ብለዋል ዶክተር ደሳለኝ። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውንም ለግሉ ዘርፍ የተሰጠ ነው ይላል። ክቡር የብሔራዊ ባንክ ገዢና የፋይናንስ ሚኒስትርም በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ወይም ኮሜርሻል ሎን አልተበደረም እያሉ ይናገራሉ። ይሄ ውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው ብለዋል። መንግስትም በግምጃ ቤት ሰነድና በሀገር ውስጥ ዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮን የሚቆጠር ብር እየተበደረ መሆኑና ይሄም የሀገር ውስጥ ዕዳ ሸክምን በከፍተኛ ደረጃ እንዳናረውና የግሉ ዘርፍ ብድር
እንዳጠበበው ለምን ተደበቀ ብለው ጠይቀዋል። በየጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ለምን በሪፖርቱ አይካተቱም? የዕዳ ምንጭና አይነት መለወጡ ዕዳ መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተጠናቀቀ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ደግሞ መሆኗን ይሸሽጋል ይላል። ሌላው ያነሱት ጉዳይ የትምህርትና ማህበራዊ ዘርፍን ነው። በሪፖርቱ ላይ 26 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይሄ የመንግስት የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው ብለዋል። ክቡር ጠቅላይ ሚኒስትር ከ8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ 92 የመውደቅ ምጣኔ ከፍተኛ የትውልድ ብክነት ነው። እኔ የህይወቴን ግማሽ ጊዜ በማስተማር ያሳለፍኩበት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድ ብለዋል ዶክተር ደሳለኝ ጫኔ። ይህን ያህል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለምረቃ የበቁ ወጣቶችም የስራ እድል የላቸውም። ይባስ ብሎ ወደ 7 ቢሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህም 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ ህዝብ ቁጥር በላይ መሆኑን ልብ ይለዋል። ሌላው የሰብአዊ ቀውሶችን ያነሱት የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስትም የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ብሏል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የለጋሾች እርዳታ ያጡ ለቤተሰቦቻቸው ፍጀታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉ ይህን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም ሲሉም ተናግረዋል። በተለይ WFP/FAO ወይም ደግሞ የኤርሊ ዊኒንግ ኔትወርክ የሚያስቀምጡት የኤርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያን ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው ብለዋል ዶክተር ደሳለኝ ጫኔ። ቀደም ሲል የዘረዘርኩላቸውና የነገርኳቸው አጠቃላይ ሀሳቦችና ጥያቄዎች የፓርላማ አባሉ ዶክተር ደሳለኝ ጫኔ በዛሬው ዕለት ያቀረቧቸው ጥያቄዎች ናቸው። ወጣቱ ባለራዕይ በከተማዋ ታዋቂ ፎቶግራፍ አንሺ ወይም ሳሚ ፎቶ በሚባል የሚታወቀው ግለሰብ በአማራ ክልል ባዊ ዞን በአሰቃቂ ሁኔታ ህይወቱ ማለፉን አረጋግጠናል። በትራፊክ አደጋ እንግዲህ በርካታ ዜጎችን የተነጠቀን ነው። ትራፊክ አደጋ የዘገብንባቸው በርካታ ዜናዎች አሉ። የትራፊክ አደጋ በሀገራችን ከሰው ህይወት በመንጠቅ ባለፈ ቤተሰቦችን በሀዘን እየሸፈነ የብዙ ወጣቶችን ህልም እያጨለመ ህፃናትን ያለ ወላጅ እያስቀረ ነው የሚገኘው። ይሄ ወጣት በትጋቱና በፈገግታው የሚታወቅ ወጣት ነው። ፎቶግራፈር ነው። በእንጅባራ ከተማ በደረሰ በምትመለከቱት አደጋ ነው ህይወቱ ያለፈው። ሰኔ 29 ነው ይሄ አደጋ የሆነው፣ ትላንትና ማለት ነው። ከደቂቃዎች በፊት የተመራቂ ተማሪዎችን ፎቶ በማንሳትና በፈገግታ ነበረ ውሎውን ያሳለፈው። በአንድ መድረክ ላይ ከሰዎች ጋር በፍጹም ደስታ፣ በፍጹም ትህትና፣ በፍጹም መደሰት ስሜት ነበረ የምርቃት ማስታወሻዎችን የወቅቱ ያው የምርቃት ወቅት ነው በዚሁ ኮሌጅ ሲያነሳ የቆየው። በዚህ አጋጣሚ እንግዲህ ባላሰበው መልኩ አደጋው ተከስቶ ወዲያውኑ ነው ህይወቱ ያለፈው እንደሰማ ነው። አሁን ግን በዚህ ምድር ላይ የለም ለማለት መገደዳችንን እጅግ የሚከብድና ልብን በእጅጉ የሚሰብር ድንጋጤ ሆኖብናል ይላሉ ወዳጆቹ። ሁኔታው በእንጅባራ ከተማ መምህራን ኮሌጅ አካባቢ ነው የተፈጠረው። የበርካታ ተመራቂ ተማሪዎችን ደስታ ነው ሲያስተላልፍ የቆየው ይሄ ግለሰብ። ነገር ግን ይህንን የትውስታ ምስል ቀርጬ ለባለቤቶች ሰጥቼ ወደ ቤቴ ወደ ልጄ እመለሳለሁ እያለ ባለበት ሰዓት ነው ህይወቱ ያለፈው። ህዝብን ያሳዘነ የበርካቶችን ልብ የሰበረ ያው የትራፊክ አደጋ ሁሌም ልባችን የሚሰብር አደጋ ነው። ልብ በሚነካ መልኩ ግን ለሕክምና እርዳታ እንኳን ሳይበቃ በዚህ መልኩ ህይወቱ ሊያልፍ ችሏል ማለት ነው። ከደቂቃዎች በኋላ እንግዲህ ይህ ሁኔታ በአካባቢው የነበረውን ደስታ ወደ ለቅሶ ቀይሮታል። በተለይ ጨቅላ ህፃናት አባት እንደነበረ ሲሰማ ሀዘኑን የበለጠ
ከባድ ያደርገዋል። በእንጅባራ መምህራን ኮሌጅ አካባቢ የነበሩ ሰዎችም ሀዘናቸውን በዚህ መልኩ ነው የገለጹት። የምረቃ ስነ ስርዓት ላይ ሙያዊ ግዴታውን ሲወጣ የቆየ ወደ ቤቱ ለመመለስ እየቸኮለ የነበረ ይሄ ወጣት በምትመለከቱት መልኩ በመንገድ ላይ በተፈጠረ በምትመለከቱት ተሽከርካሪ ሚኒባስ ነው የተቀጠፈው። የሁለት ጨቅላ ልጆች አባት ነው። እንግዲህ እንደ ዘበት በሰከንዶች ህይወቱ የጠፋበት ያ ጠንካራ ባለራዕይ ወጣት ህልሙን ይዞ ከወደቀበት ሳይነሳ የቀረበት አሰቃቂ ክስተት ነው። መላው የእንጅባራን ህዝብ የሚያሳዝነ ጉዳይ ነው። በየመንገዱ እንግዲህ የወጣቱን መሰብሰብና ህዝቡን በከንቱ እየቀጠፈ እያስቀረ በተደጋጋሚኛም ስለ አደጋው እየዘገብን አደጋውም እንዴት ነበር እያለን ከባለሙያዎችም ከትራፊኮችም በተለይ ለእናንተ ወደ ቤተሰቦቻችን የትራፊክን አስከፊነት በተደጋጋሚ ዘግበናል። አሁንም ቢሆን የዚህን አስከፊነት በድጋሚ ትልቅ ማሳሰቢያ ይህ ልጅ ፎቶ አንስቶ ወደ ቤቱ መሄድ በቸኮለበት ሰዓት በእንደዚህ አይነት ሁኔታ መንገድ ላይ ቀርቷልና አሽከርካሪዎች የቴክኒክ ችግሮች ካሉም ቼክ አድርገን ከቤታችን ስንወጣ ቼክ አድርገን እንድንወጣ መልእክት ተላልፏል። ከዛ ባለፈ ግን በመጠኑ ማሽከርከር እንደሚገባ ነው የተጠቀሰው። ይሄ እንግዲህ ያለ ወላጅ እነዚህ ህፃናት ቀርተዋል። ከዚህ ከማሳጠቱ በላይ ደግሞ የትውልዱን ተስፋ በማይሽር ጠባሳ እያጨለመ ነው የሚገኘው የትራፊክ አደጋ። ይህ ነገ ብሩህ ተስፋ የነበረውን በስራው ላይ በትጋት ሲንቀሳቀስ የነበረው በቅንነት ሲሰራ የነበረውን ወጣት እንዲህ በጥቂት ደቂቃዎች ውስጥ በአጭር ጊዜ ውስጥ በድንገት ማጣት ለቤተሰቦቹ የሚሰማቸው ሀዘን ከባድ ነውና አሽከርካሪዎች ዛሬም ነገም ሁሌም በጥንቃቄ እንድናሽከረክር መልእክት ነው የተላለፈው። አንድ ግለሰብ ሆስፒታል ውስጥ በመግባት የሞባይል ስልክ ሰርቋል። እንግዲህ የስርቆት ትልቅና ትንሽ የለውምና ጥንቃቄ አይለየን። ተከሳሽ ለዓለም ታደገ የሚባል ግለሰብ የሞባይል ስርቀት ወንጀሉን የፈጸመው ኮልፌ ቀራኒዮ አካባቢ በሚገኘው አለርት ሆስፒታል ውስጥ ነው። ተከሳሹ የሆስፒታሉ የጥበቃ ሰራተኛ ነው። የተሰጠነው ኃላፊነት ወደ ጎን ትቶ እንግዲህ ቤተሰብ እያስታመሙ የነበሩ አንድ የግል ተበዳይ ቴክኖ ስማርት ሞባይል ቻርጅ አድርገው በተኙበት አጋጣሚ ግለሰቡ ወደ ታካሚ ክፍል በመግባት ከቻርጅ ላይ ሞባይሉን ነቅሎ በመውሰድ የስርቆት ወንጀል ፈጽሟል። ይህን ያለው ፖሊስ ነው። ፖሊስ እንግዲህ ተከሳሹን ከያዘው በኋላ የተሰረቀው ሞባይል በእጁ ላይ እንደተገኘና ሞባይል ውስጥ የነበሩ የግል ተበዳይን ሙሉ ፋይሎች በማጥፋት የራሱን ሲም ካርድ አስገብቶ ሞባይሉን ሲጠቀምበት እንደነበረ ነው የተሰማው። የተከሳሽን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው። የኮልፌ ቀራኒዮ ምድብ ፈጣን የወንጀል ችሎት ጥፋተኝነቱን በሰው ማስረጃ ካረጋገጠ በኋላ ሌሎችን ያስተምራል፣ ሌሎችን ይቀጣል በሚል በ1 ዓመት ከ8 ወር እስራት እንዲቀጣ መወሰኑን የደረሱ መረጃዎች ያሳያሉ። ወደ ሰልፊ ፎቶ እንሄዳለን። ሰልፊ ፎቶ ስንነሳ ምን ያህል ጥንቃቄ እናደርጋለን? ውድ ቤተሰቦቻችን የምትመለከቷት ግለሰብ ሳራ ጂድ ትባላለች። በአውስትራሊያ ሆና የሰልፊ ፎቶ ምናልባትም በፊት ለፊት ካሜራ ማለት ነው በቪዲዮ በመቅረጽ ላይ ሳለች አንድ ያልታሰበ ድንገተኛ አደጋ አጋጥሟታል። በነገራችን ላይ በሰልፊ ፎቶ ምክንያት እስከ ህይወት ማለፍ የደረሰ አደጋ አለ። ጥንቃቄ ባለማድረግ በጣም ረጅም ማማዎች ላይ ወጥቶ ያለ ጥንቃቄ ፎቶ በመነሳት በተለይ ተራራ የሚወርዱ ሰዎች በእንደዚህ አይነት አጋጣሚ በርካቶች ህይወታቸው እንዳጡ ይሰማል። ይሄም የሆነው በአውስትራሊያ ነው። በዚህ አካባቢ እንግዲህ የአውስትራሊያ ወፍ በከፍተኛ ፍጥነት በአውስትራሊያ ሀገር የሚገኝ ወፍ በመበረር ላይ ነበረ። በቀጥታ ፊቷ ላይ ካረፈ በኋላ በረጅሙና ስለታም ምንቃሩ ወደ አይኗ በጣም የተቃረበ አደገኛ ጥቃት ነው የሰነዘረባት። እቺ ወጣት በወቅቱ ምን ያህል ከባድ የአካል ጉዳት ሊደርስባት ይችል እንደነበረ አደጋውን እንዴት ለጥቂት እንደተረፈችው ያወቀችው ቆይታ የተቀረጸውን ቪዲዮ መልሳ ስትመለከተው ነው። ይሄ ጥቃት የተሰነዘረው ፒዊ ወይም ማግፓይ ላርክ በመባል የሚታወቅ ወፍ ነው። ብዙ ጊዜ ሰዎች ማግፓይ ከሚለው ሌላ የወፍ ዝርያ ጋር ያመሳስሉታል። ይሁን እንጂ ሁለቱ ዝርያዎች የተለያዩ ናቸው። እነዚህ ወፎች በተለመደው ሁኔታ ሰዎችን በነፃነት የማጥቃት ጸባይ የላቸውም። የዘርፉ ምሁራን እንደሚናገሩት ከሆነ ደግሞ ወፉ በዚች ስልክ ስክሪን ላይ የራሱን ነጸብራቅ አይቶ ሌላ ተቀናቃኝ ወፍ የመጣበት መስሎት ስክሪን ላይ ባየው ምስል መሰረት ነው ግዛቱን ለመከላከል ጥቃት ሳይሰነዝር እንዳልቀረ የገመቱት። ክስተቱን እንግዲህ ወጣቷን በከፍተኛ ሁኔታ ያስደነግጣትና
ያሳያት ቢሆንም እንደድል ሆኖ ግን አይኗ ሳይጠፋና ከባድ ጉዳት ሳይደርስባት ነው የተረፈችው። ወፉ ግን ወደ አይኗ ተጠግቶ እንደነበረ ምስሎች ያሳያሉ። የሕክምና ባለሙያዎችም እንደሚናገሩት ለብዙ ሰዎች ጥንቃቄ እንዲሆናቸው የእንደዚህ አይነቱ የአይን መቧጨር ቀላል አደጋ በተገቢው እንክብካቤ በፍጥነት ሊድል የሚችል ቢሆንም ዶክተሮች ግን በአካባቢው ካሉ ባክቴሪያዎች ጥቃቱ ወደ ኢንፌክሽን እንዳይቀየር ለመከላከል የአይን አንቲባዮቲክ ጠብታዎችን ሊያዙ እንደሚችሉ ጠቁመዋል። ነገር ግን እቺ ሴት መነጋገሪያ የሆነችው በፈጣሪ ታምር መትረፏና ምናልባትም ሰልፊ ስንነሳ ጥንቃቄ ሊደረግ እንደሚገባ እንደ ምሳሌ ተወስዳለች። ወደ መጨረሻው ዜና አለፍኩኝ። በማረሚያ ቤት በተቀሰቀሰ አመጽ 25 ሰዎች ሞተዋል። ይሄ የሆነው ስሪላንካ ነው። የወጡ መረጃዎች እንደሚያሳዩት ከሆነ በስሪላንካ ማረሚያ ቤት በሁለት የእስረኛ ቡድኖች መካከል ግጭት ተፈጠረ። ይሄ ግጭት ወደ ከፍተኛ ደረጃ ተሻገረ ማለት ነው። አመፀኛ እስረኞቹ ከእስር ቤቱ ጠባቂዎች መሳሪያ መውሰዳቸው ሁኔታውን ይበልጥ እንዲከፋ ወደ ግድያም እንዲያመራ አድርጎታል ነው የተባለው። ከሟቾች መካከል 4ቱ የእስር ቤቱ ጠባቂዎች ናቸው፣ ቀሪዎቹ እስረኞች ናቸው። ከ100 በላይ እስረኞችና አስከባሪዎች በደረሰባቸው ጉዳት የሕክምና እርዳታ እየተደረገላቸው ይገኛል ይላል የወጡ የውጭ መረጃዎች እንደሚያሳዩት ከሆነ። አመጹ የተቀሰቀሰው በማረሚያ ቤት ውስጥ ባሉ የእጽ አዘዋዋሪ ቡድኖች መካከል አለመግባባት ተፈጥሮ ነው። የዚሁ ማረሚያ ቤት ከፍተኛ የሰው መጨናነቅ የሚታወቅ እስር ቤት ነው። ስሪላንካ ውስጥ የሚገኝ እስር ቤት ነው። በአጠቃላይ የስሪላንካ ማረሚያ ቤቶች ለ10,000 ሰው እየተገነቡ ቢሆንም በአሁኑ ወቅት ግን ከ39,000 እስከ 41,000 የሚደርሱ እስረኞች ናቸው የሚገኙበት፣ ከቁጥሩ በላይ ተጨናንቆ ማለት ነው። በአሁኑ ሰዓት ሙሉ በሙሉ የፖሊስ ልዩ ኃይል አካባቢውን ተቆጣጥሮታል። የፍትህ ሚኒስትሩም እንግዲህ አደጋው ዝርዝር የምርመራ ሪፖርት እንዲቀርብላቸው አዘዋል። በዚህ ምክንያት 25 ሰዎች ህይወታቸው ማለፉ ነው የተሰማው። ውድ ቤተሰቦቼ ለነበረን ጊዜ ከልብ አድርጌ ነው ማመሰግናችሁ። ሁሌም እንደምላችሁ አሃዱ ኒውስ ኤንድ ፖለቲክስ የናንተው ቻናል ነው። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለሌሎች እንዲዳረስ ታማኒ መረጃዎች ከሰኞ እስከ ዓርብ ድረስ ለናንተ እንዲደርሳችሁ ሰብስክራይብ አድርጉ ነው የምላችሁ። ናርዶስ አለማየሁ ከናንተ ጋር ቆይታ አደረኩ። በያላችሁበት ደስ የሚል ምሽት ይሆንላችሁ።